አንድ ጥያቄ ብቻ አለኝ ጋይዝ 2026 ላይ በአዲሱ ዴፊኔሽን መሰረት የምር ለመሰገጥ ነው ያሰባችሁት ወይንስ ደግሞ ህይወታችሁን ለመቀየር ለቁም ነገር ለመኖር ነው ያሰባችሁት? ኦኬ መልሳችሁ የመጀመሪያው ከሆነ የቪዲዮ ለእናንተ አይደለም የሚሰራው። ኦኬ ቁም ነገር ከሆነ ሐሳባችሁ ግን አንድ ነገር ላሳያችሁ። ታውቃላችሁ ኢትዮጵያ ውስጥ ትልቁ የቪዛ ኢንፎርሜሽን የሚሰጥ ፕላትፎርም ተሰርቶ እንዳለቀ እኔን ፎሎ የምታደርጉኝ ሰዎች ታውቃላችሁ። ከዚህ በፊት ማታውቁኝ ግን ቪዛ 1-2 የሰራንበት ዋናው ሪዝን ሰዎች በቪዛ አማካኝነት የሚበሉትን ገንዘብ ሁሉ አቮይድ ለማድረግ ነው። ባለፈው በለቀቅነው ዌብሳይት ላይ የመጀመሪያው ዓላማችን ጀስት የትምህርት ቤት ሊንኮችን መስጠት ብቻ ነው። አሁን ላይ ግን ብዙ ነገሮችን ኢንክሉድ አድርገን መተናል። ለምሳሌ ኤምባሲ ስንት ብር እንደምታወጡ፣ ኤምባሲው ቃለ መጠይቅ አለው ወይ፣ ከ450 በላይ ሊንኮች፣ እንዲሁም ደግሞ ብዙ ጊዜ አፕላይ ካደረግን በኋላ እንረሳለን። እንዳትረሱ ሴቭ አድርጋችሁ ትይዛላችሁ። ከዛ ደግሞ እኛ የሰራነው ዌብሳይት ሪማይንደር ይልክላችኋል ኤቭሪ ታይም የገባችሁ አፕላይ እንድታደርጉ which means ፌዝ አውት የሚያደርግ ምንም አይነት አፕሊኬሽን አይኖራችሁ። ስለዚህ 2026 ላይ ሬዲ ከሆናችሁ እኛ ኤቭሪቲንግ ሰርተን ጨርሰናል። ላውንች ማድረግ ብቻ ነው የሚቀረው ለፐብሊኩ። ጌት ሬዲ